እስቲ ብሌን እባክሽ ረፊ። አሁን አላማችን የሁላችንም አንድ መሆን አለበት። እንግዲህ ከእናንተ ጋር በምንም አይነት ሁኔታ ልግባባ አልችልም። በግልጽ እየነገርኳችሁ መሰለኝ። በጣም አዛለሁ ብሌን። እማዬ እንኳን ክፉ ነገር ላለማድረግ በወሰነችበት ሰዓት እንዴት አንቺ እንደዚህ ትሆኛለሽ? እናንተ እንግዲህ ጽናት ትናንትና እኛ ያላደረገችው ነገር ረሳችሁት አይደለ? እኔ ግን በፍጹም በምንም አይነት ሁኔታ ልረሳው አልችልም። እማዬ እኔ በጣም ነው ያዘንኩብሽ። ጭራሽ ከዛ ሁሉ ነገር በኋላ ጽናትን ስለመርዳት ታስቢያለሽ እንዴ? ሰምኛለሽ ብሌን፣ በተደጋጋሚ በጸባይ እንድትቀበይ ነግሬሻለሁ። ሰላም ውድ ጽናት ድራማ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ዛሬ ይዤላችሁ የመጣሁት ጽናት ድራማ ክፍል 287 ማለት ነው። እንግዲህ ጽናት ድራማ ላይ ከዚህ በፊት እንዳየነው ጽናትን በጣም በሮማን ላይ ብዙ በደሎች ደርሶባታል ማለት ነው። እንግዲህ ዛሬ የምናየው የሚሆነው ሮማን ለጽኑ እስከ መጨረሻው አብራት እንደምትቆይ እንዲሁም እንደማትጎዳት ቃል እየገባች ነው። ብሌንና ማኪዳ ደግሞ ጽኑን ለመጉዳት እያሴሩ እንደሆነ እየተነጋገሩ ሮማንና እያሱ ደረሱባት ማለት ነው። እንግዲህ እዚህ ጋር ብሌንና ማኪዳ ጽኑን ለመጉዳት እያሴሩ ነው። ሮማንና እያሱ መጡ። እንግዲህ አሁን በኋላ ጽኑን ልትጎዳት አትችሉም እያለች ነው ማለት ነው። ሮማንና ልጇን እያሱ በጣም ደስ የሚል ፓርት ነው። ሮማን ከልብ እናመሰግናለን። ወደ መልካምነት ስለተቀየርሽ እጅግ በጣም ደስ ይላል ማለት ነው ሮማንዬ። እናም ደግሞ ጽኑ ከዚህ በፊት ሮማን በጣም በድላት ነበረ እና ያንን በደል አሁን ደግሞ በመልካምነት ልትክሳት ነው ማለት ነው። በጣም ደስ ይላል። እንዲሁም ጓደኛዋ ብሌን ደግሞ አሁን ጊዜ በፊት በጣም ጥሩ ነበረች፣ አሁን ከፍታለች ማለት ነው። ጽኑን ለመጣል ነው ማለት ነው። አሁን ትኩረቷ ከጽኑ ሰራተኛ ማኬታ ላይ አንድ ላይ ሁና እያሴረች ነው። ጽኑን መጣል አለብን ብሎ እየተመካከር ነው። ሮማን እዚህ ጋር ደግሞ ከአሁን በኋላ ጽኑን ማንም ሊጎዳት አይችልም። ከአሁን በኋላ ባለኝ እድሜ ላይ መልካም ነገር እየሰራሁ ነው ምኖረው እያለች እያወራች ነው ሮማን ማለት ነው። ከአሁን ወዲያ ጽኑን አልጎዳም፣ እንደውም ከእናቷ በላይ ሁኜ እክሳታለሁ ብላለች ሮማን። በእውነት ለጽኑ ይገባታል ይሄ መልካምነት ማለት ነው። እና ሮማን በጣም ደስ የሚል ፓርቲ ላይ ነው ያለችው። እንዲሁም እንደምታደርገው ደግሞ አንጠራጠርም ማለት ነው። የሰው ንብረት የራስ ያልሆነ ነገር መመኘት ጉዳቱና የራስ ያልሆነ ነገር መመኘት ጉዳት እንጂ ጥቅም እንደሌለው እየተጸጸተች እያወራች ነው ማለት ነው ሮማን። በእውነት ልክ ነው። የሰው ነገር መመኘት የራስ ያልሆነ ነገር ለራስ አደርጋለሁ ብሎ መመኘት ትርፉ መጨረሻው መጎዳት እንጂ ሌላ ምንም ጥቅም እንደሌለው ሮማን ተረታለች ማለት ነው። በጣም ደስ የሚል ፓርቲ ላይ ነው አሁን ያለነው ጽኑ ድራማ ላይ እና ጽኑ ደግሞ ባመነችው በባቢ እየተከዳች እንደሆነ ያው ሮማንና እያሱ አውቀዋል ማለት ነው። እና በጣም ደስ የሚል ጊዜ ነው። ባይ ባይ።